ባይብል ሴቶች ወንዶችን አምልኳቸው ይላል። ኤፌሶን ምዕራፍ 5 ቁጥር 22 ላይ ሚስቶች ሆይ ለጌታ ለአምላክ ማለት ነው እንደምትገዙ ለባሎቻችሁ ተገዙ፣ ስለዚህ ስገዱላቸው አምልኳቸው እያለ ነው። አረ ኢብራሂም ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሙስሊሞች ማለት እንዲህ ናቸው። ሱራ 42-47 ለእርሱ መመለስ የሌለው ቀን ከአላህ ከመምጣቱ በፊት ለጌታችሁ ታዘዙ። ለማታዘዙ ለጌታችሁ ታዘዙ። ሙስሊሞች እንዴት ነው ለጌታችሁ የምትታዘዙት? አምልኮ በመፈጸም ሱራ 4:59 እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ። እዚህ ጋር አላህን ታዘዙ ይላል። እዚህ ጋር ደግሞ የስልጣን ባለቤቶችን ታዘዙ። ልክ አላህን እንደምትታዘዙት ነው ማለት ነው የስልጣን ባለቤቶችን የምትታዘዙት። ሱራ 4:34 ማመጻቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ሳንካ ሳታደርሱ ምቷቸው። ቢታዘዟችሁ ምን ቢሏችሁም ቢታዘዟችሁም ለአላህ መታዘዝ ማለት አምልኮ ስለሆነ ስለዚህ ቢያመልኳችሁም እያለ ነው ማለት ነው ቁርአን። ባል ሚስቱ እንድታመልከው ይፈልጋል ማለት ነው። ሱራ 33:55ም ሴቶች ሆይ ታዘዙ ይላል። ስለዚህ ሴቶች ሆይ ባሎቻችሁን አምልኩ እያለ ነው ማለት ነው ቁርአን። ምክንያቱም መታዘዝ ማለት አምልኮ ስለሆነ ለአላህ መታዘዝ ማለት አምልኮ መፈጸም ስለሆነ ሚስትም ለባሏ መታዘዝ አለባት፣ ባልም ሚስቱ እንድታመልከው ይፈልጋል ማለት ነው በአንተ ሎጂክ ከሄድን። ለማንኛውም ለአምላክ መገዛትና ለሌሎች አካላት መገዛት ልዩነት አለው። ለአምላክ ሲሆን አምልኮ ነው፣ ለሌሎች አካላት ግን መታዘዝ ነው። ለምሳሌ አንደኛ ጴጥሮስ 2:13 ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። ምን በሉ? ተገዙ። ካዲያ አምልኩ እየተባለ ነው ማለት ነው። ዕብራውያን 13:17 ለዋኖቻችሁ ታዘዙና ተገዙ። አንደኛ ጴጥሮስ 5:5 እንዲሁ ጎበዞች ሆይ ለሽማግሌዎች ተገዙ ታዘዙ ማለት ነው። እኛ ሚስቶችስ ምንድነው የተባልነው? ኤፌሶን 5:22 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ እኛን እንዴት ነው የወደደን? ራሱን አሳልፎ እስከ መስጠት። ስለዚህ ባልም እንደዚህ ሊወድሽ ይገባል። እንደዚህ የሚወድሽን ባል ደግሞ እንደ ሰሃራ ጌታዬ እያልሽ ልትታዘዥው ነው የሚገባው በፍቅር ማለት ነው። አንደኛ ጴጥሮስ 3:5 እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ተሸልመው ነበርና እንዲሁ ሰሃራ ለአብርሃም ጌታ ብላ እየጠራቸው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁና። ስለዚህ እኛ ለባላችን የምንገዛው በፍቅር ነው፣ በታማኝነት ነው። ልንታዘዘው ልናፈቅረው ይገባል። ሐሳቡ እንደዛ ነው እንጂ ባላችሁን አምልኮ ፈጽሙለት እያለ አይደለም። በፍቅር ታዘዙት ነው። ባልና ሚስት እንዴት ነው የሚኖሩት? ለነገሩ አንተ ቁርአን ላይ ደብድብ ስለሆነ የተባልከው ባልጋ ተለያስ ደብድባት እምቢ ካለችክ መላእክት ሲረግሟት ያድራሉ ምናምን እያለ ስለሆነ ቁርአን ያስተማረክ ይሄንን ፍቅር አታውቀውም። በነገራችን ላይ ለሙስሊሞች ያለህን ንቀት ነው የምታሳየው። አሁን እንደዚህ አይነት ጥቅስ ይዘው ክርስቲያን ፊት ቢቀርቡ ድባቅ ነው የሚመቱት።